እንግዲህ ቤተሰቦች ብዙ እየሞከርን ነው የነ ሔዋን ጉዳይ። ጓደኛቸውም አብራኛለች እና በቻለው መጠን በጣም አድካሚ የሆነ ልፋት ነው እየለፋን ያለ ነው እየሞከርን ያለ ነው እና ምንም አይነት ጠላት ልናገኝ አልቻልንም አይደል? አዎ ምንም አይነት ጠላት የእነሱ ተቃራኒ ይሆናል ብለን ያሰብነው ምንም አይነት ሰው ማግኘት አልቻልንም። ጠላት እንኳን ሊኖራቸው አይችልም። ማለትም ጥሩ ሰው ናቸው፣ ቅን ሰው ናቸው እና በዚህ ደረጃ ጠላት ይኖራቸዋል ክፉ በእነሱ ላይ የሚያስብ ምናምን ነገር ይኖራል ብዬ አላስብም። ምን ያልጠብቅም። አዎ ብዙ ወጣን ወረድን፣ አብዛኞቹ ነገሮችን ለማጣራት ሞከርን። ምንም ልናገኝ ግን እስካሁን የቻልነው ነገር የለም። እንጃ የምታገኘው አይመስለኝም። ስልክ ሰዎቹ ይሄን ያህል ሰው ላይ የሚያደርሱት ነገር የለም። ከሰው ጋር የሚገናኙበት ሰዓት እንኳን የላቸውም። ወጡ ስራቸው ነው፣ ገቡ ስራቸው ነው እና ላይፋቸው ነው እንጂ በሰው ላይ ይሄን ያህል እንትን የሚሉ አይነት ሰዎች አይደሉም። ለዛ ይመስለኛል ይከብደናል እና እኔም እንደዛ ይመስለኛል። ታዲያ አሁን መጨረሻችን ምንድነው ማድረግ ያለብን? እሱን አሁን ትንሽ ግራ እያጋባኝ ያለው እና መጨረሻችን ምን ማድረግ እንዳለብን፣ ምክንያቱም የሚገኝ ምንም ነገር አላገኘንም እስካሁን። ሀሳብ መስጠኝ ከሆነ እኔ እንደውም ከአንቺም መስማት የምፈልጋቸው ነገሮች ካሉ ምናምን ብዬ ሁሉ አስብኩ። ግራ ቢገባኝ ነው የሆነ ማስበው ነው። እንዴት ማድረግ እንዳለብን አላውቅም። ብቻ በጣም ከባድ ነው። ግን ያው እንጃ ጠላት ክፉ ነገር የሚያስብ በእነሱ ላይ ምናምን ነገር አላውቅም። እኔ ማለት ሊኖር አይችልም ነው ብዬ ነው ማስበው። ከባድ ነው በጣም። ስለዚህ ምን እናድርግ አሁን? መጨረሻው ምንድን ነው? እነሱ ምን ታዲያ እንደዚህ ባለመስማማት ውስጥ ሆነው እስከ መቼ ይቀጥላሉ? እስከ መቼ? እሱ እኮ ነው የሚያሳስበኝ። እሱ ነው የሚያሳስበው። በእርግጥ ብዙ ጊዜ ብዙ ነገሮችን ስትፈታ ያለው ፕሮግራሞችን ምናምን ነገር እከታተላለሁ እና ግን የእነሱ መፍትሄ እንደዚህ መሆኑ ከባድ ነው። በእርግጥ እኔ እንጃ ምን እንደሚባል አላውቅም። ከባድ ነው። አንዳንድ ጊዜ ይሆናል፣ አንዳንድ ጊዜ አይሆንም፣ አንዳንድ ጊዜ ይሳካል። በቃ እነዛ ነገሮች እኮ ናቸው ግራ ያጋቡ። እስቲ ብቻ እግዚአብሔር ያውቃል። ፈጣሪ ይርዳክ። አንተንም ያው አንቺም ለፋሽ ከኔ ጋር ብዙ በቃ ምትሽውን አድርገሻል አውቃለሁኝ እና ግድ ነው። በቃ ጓደኝነት እስከዚህ ድረስ ነው መሆን ያለበት። እስከ መቼ ታዲያ ለበዛ በጣም ከዚህም በላይ በጣም እንትን ብያለሁ። ብቻ እግዚአብሔር ይርዳል። ዋናው እሱ ነው። አንቺም ብዙ ደከምሽ፣ እንግዲህ በጣም ብዙ እየለፋሽ ነው። ሰላም ቤተሰቦች እንዴት አላችሁ? ኢትዮጵያውያንና ኤርትራውያን ያላችሁበት የዓለም ጫፍ ሁሉ ሰላምታ ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። በባለፈው የወንድማችን ምንተስኖትን ታሪክ ታስታውሳላችሁ። ከባለቤቱ ጋር የገጠመው ጉዳይ እጅግ በጣም እየለፋንበት እየሄድንበት ያለ ጉዳይ ነው። በሚገርማችሁ መልኩ ግን ሴት ጓደኛቸውን አስመልክቶ ዛሬ ወሳኝ የሆነ መረጃ ሰምቻለሁኝ። ይሄ መረጃ እንደሰማው አያውቁም፣ አታውቅም እሷ። እስካሁን ግን ድርቅ እያለች ነው ያለችው። የእሷ እጅ እንዳለበት በደንብ ሊካድ የማይችል አይነት ማስረጃ ነው እጄ ላይ የደረሰውና በፍጹም ይሄን ማስረጃ ትክደዋለች ብዬ አላምንም። ግን እስካሁን ድረስ እያስመሰለች በድርቅና ውስጥ ነው ያለችውና ያለውን ነገር ፊት ለፊት አውጥተን እናፋጥጣለን። ሶስቱንም አንድ ቦታ ላይ ዛሬ አግኝተን እናወራቸዋለን። የዛሬው ዝግጅታችን እሱ ነው። እንግዲህ ቤተሰቦች ይሄ ቪዲዮ ደግሞ 5000 ላይክ መግባት አለበት። እንዲሁም ሀሳብ አስተያየታችሁ ኮሜንት መስጫው ላይ ይቀመጥልን። የሚገርመው ነገር እስካሁን ድረስ አብራኝ እያገዘችን ያለችው ጓደኛና እጅግ በጣም ሀሳቢ ሆና ነው እያገዘችን ያለው። ነገር ግን እኔ ምን ተረድቻታለሁ፣ በዚህ በሚያግዝ አይነት ውስጥ ሆና እኛ መረጃችንን እንድንስት አቅጣጫ እንድንቀይር የሚያደርግ ስራ ነው እየሰራች ያለችው። ያንን ተረድተን ነገር ግን እሷም እንድታውቀው ስላልፈለግን ማወቃችን እንድታውቀው ስላልፈለግን ቀስ ብለን አካሄዱን እየሄድን ያለ ነው። እስቲ መጨረሻ ላይ ምን ትላለች ስትሰማ፣ ማወቃችንን ስታቀስ ምን ትላለች የሚለውን አብረን እናያለን። አብራችሁን ቆዩ። ወሰብሰብ ያሉ ጉዳዮች እየገጠሙን እንደዚሁም ደግሞ አሳዛኝ አይነት የትዳር ታሪክ እየሆነ መጥቶ ነበር እና እሱን በተመለከተ የራሳችንን ክትትል ለማድረግ ጥረት እያደረግን ነው። በመሀል ሽማግሌዎችም ገብተውበት የነበረ ጉዳይ ነበር። እሱንስ እኛ ከጀመርነው ጉዳይ ጋር እንዴት ነው ማስታረቅ ያለብን የሚለውን እኛ በቻልነው መጠን ለማዋሃድ ጥረት እያደረግን ያለ ነው። ያንን አስመልክቶ ዛሬም
አንድ እንግዳ ትትና የተባለች እንግዳ ይዘን መጥተናል። እንግዲህ እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ ጋብዛችኋለሁኝ። ወደ ዛሬ ባለታሪኬ እመለሳለሁኝ። እንግዲህ አስቀድሜ እንደነገርኳችሁ የነ ሔዋን ጓደኛ ናት በመካከላችን ያለችው እና ስለ ትዳራቸውም ታውቃለች፣ ስለ ትዳራቸውም ቅርበት አላት። ስለዚህ የመፍትሄ ማፈላለጉ ጉዳይ ላይ አንድ አካል መሆን የምትችል ስለሆነች ነው ዛሬ ጎን ያደረግኳት። ስላገኘሁሽ እንደዚሁም ደግሞ ሀሳብ ልትሰጭን ፈቃደኛ ስለሆንሽ የእውነት በአዲስ ጎጆ ተመልካቾች ስም እጅግ አድርጌ አመሰግናለሁ። እሺ እኔም በጣም አመሰግናለሁ። ማለት ጥሩ የሚባሉ ጓደኛሞች፣ ፍቅረኛሞች አለፍ ሲል ጥሩ ባለትዳሮች ናቸው እና የእነሱን ችግር ለመቅረፍ ስለ ተባባሪክ እንደሆን ስለጋበዝከኝ እኔም በጣም አመሰግናለሁ። እኛም በጣም ነው የእውነት ስለ ፈቃደኝነትሽ እጅግ አድርገን ነው የምናመሰግነው። ትውውቃችሁ እንዴት ነበረ? ምን ይመስል ነበር ትውውቃችሁ? ምክንያቱም ጓደኛቸው ነሽ። እንዴት ተጋቡ? የትዳር ወቅት እንዴት ነበር ወደሚለው ከመግባቴ በፊት ትውውቃችሁን ማወቅ ስላለብኝ እንዴት ነበር ትውውቃችሁ? ጓደኝነታችሁስ ምን ይመስል ነበር? ያው ትውውቃችን በደንብ ግንኙነት ያለኝ ከሔዋን ጋር ነው። በጣም ጓደኛሞች ነን፣ የልብ ወዳጆች ነን። ሚስጥሬ ሚስጥሯ ነው እና በጣም ጓደኛሞች ነን እና ከእሱ ጋር በተዋወቀችበት ሰዓት ባሏንም አስተዋውቀኛለች እና በጣም የተረጋጉ ፍቅረኛሞች፣ ደስ የሚል ቤተሰብ ማለት ደስ በሚል ሰርግ የተጋቡ እውነት ፍቅራቸው በጣም የሚያስቀና ደስ የሚሉ እንትኖች ናቸው እና በጣም ደስ የሚሉ ፍቅረኛሞች ናቸው እና የሚያስቀኑ ናቸው። በእውነቱ በጣም ደስ የሚሉ ባለትዳሮች ናቸው። ለብዙ ምሳሌ የሚሆኑ ባለትዳሮች እና ጓደኛሞች ናቸው እና እንደዚህ አይነት ችግር ገጥሟቸው በመስማቴ በጣም አዝኛለሁ በእኔ በኩል እና ደግሞ ይሄንን ችግርም ለመፍታት ለመቅረፍ እየለፋ ነው። በጣም ቴንኪው በእነሱ ስም እና እንግዲህ ሽምግልናም በተወሰነ መልኩ እያዘጋጁ እንደሆነ ታውቂያለሽ አንቺም። እኛ በቻልነው መጠን ይሄ ሽምግልና መሆን እንደሌለበት ከዛ ሽምግልና ይልቅ ግለሰብ የእነሱ ስምምነት ወሳኝ መሆኑን ነው ይበልጥ እየሞከርን ያለ ነው እና አንቺስ እንግዲህ ይሄ ቀን እርግጠኛ ሆኜ ያልፋል። እነሱም ይሄ ቀን አልፎ ይሄን ፕሮግራም የሚያዩበት ቀን እንደሚኖር አምናለሁኝ እና ምንድን ነው ለእነሱ ያለሽ መልእክት? ለእነሱስ ማስተላለፍ የምትፈልጊው ነገር ምንድን ነው? ያው እኔ ከነሱ ነው እንጂ ነገሮችን ጥሩ ነገሮችን የምጠብቀው ከኔ የሚጠብቁ አይነት ሰዎች አይደሉም። ይሄን ስልክ የሚተማመኑ የሚግባቡ ጥሩ የሚባሉ ባለትዳሮች ናቸው። ስለዚህ እኔ ለነሱ አዋቂ ነኝ ብዬ እንደዚህ ምናምን ነገር መምከር አልፈልግም። ገባ አይደለ? እና በጣም ይተማመናሉ፣ ይግባባሉ፣ ችግራቸውን መቅረፍ የሚፈልጉ ሰዎች ናቸው። ገበናቸውን ውጭ አውጥተው እንደማንም ባለትዳር እንዲያረገኝ እንዲተደረኩ ብለው የሚያወሩ አይነት ሰዎችም አይደሉም። ስለዚህ በጣም እኔ ምን ልልህ እንደምችል አላውቅም። እንደዚህ አይነት ችግር መፈጠሩ በጣም የሚያስገርም ነገር ነው በእነሱ አንግል ስታየው እና ብቻ ይሄ ነገር እንደሚያልፍ እናምናለን። አዎ እና ከዚህ የበለጠ ደግሞ ይሄ ነገር አልፎ እንደ ድሯቸው እንደ ድሮ ወደ ትዳራቸው እንዲመለሱ ነው ፍላጎቴ እንጂ እዚህ ጋር እነሱን ለመምከር ምናምን ነገር እኔ ብቁ ነኝ ብዬ አላስብም። እነሱ ከኔ በጣም ብዙ ነገር የተሻሉ ናቸው። ስለዚህ ያለኝ መልእክት ያው እንደሚዋደዱ እናውቃለን፣ እንደሚፋቀሩ እና ያንን ችግር መቅረፍ ነው እንጂ ዛሬ ወደ ሌላ ነገር መግባቱ እኔ አዋጭ ነው ብዬ አላስብም። ትክክለኛ ሀሳብ ይመስለኛል። እኔም በቻልነው መጠን እኛም ሁለቱም የሚስማሙበትን እድል ነው እንዲፈጠር ጥረት እያደረግን ያለ ነው። የመለያየቱ ጉዳይ ሳይሆን ሽማግሌዎቹ ማጽናት ያለባቸው መልሰው ይሄ ትዳር የሚገናኝበትን ሁኔታ ነው አይደለ? መገናኘትም እንትን ማለትም ያለባቸው። ጓደኝነታችሁ እናንተስ ምን ይመስል ነበር? ይሄስ ትዳርን ለማዳን የተደረገ ጥረት ነበር በጓደኝነት መካከል? ነበረ ግን በጓደኝነት እነሱ ወደ ትዳር ዓለም ከገቡ በኋላ ብዙም ግንኙነት የለንም። ከኔ ጋር እንገናኝም ምናምን ነገር ቢዚ ነኝ እኔም በስራ ምክንያት፣ እሷም ትዳር ምናምን
ስራም አለ ምናምን ነገር አንገናኝም። እኔም ወደ እነሱ ጋር የመሄድ እድል አልነበረኝም። ብቻ ኮንታክቶች ተቋርጠው ነበረ ከነሱ ጋር ያለኝ ማለት ነው። እና ችግሩንም አሁን በቅርብ ነው የሰማሁትኝ። ማለት እንዲቀረፍ ነው የምፈልገው እንጂ ማለት ችግሩን አላውቅም ነበረ። እንደዚህ አይነት ነገር እንዳለ በቤታቸው አላውቅም ነበረ። ስለዚህ ቀርቦም እንደ ጓደኛ አውርቶም ችግሩን እንትን ለማለት ጊዜ አልነበረንም። ማለት የማውራቱም አጋጣሚ ስላልነበረን ይሄን ያህል ችግሩን እንትን ለማለት ብዙ አልጣርኩኝምም አላወቅኩኝም። እና እንደዛ ነው። እንግዲህ እኔ እንድታግዥኝ እፈልጋለሁኝ። እኔ የተወሰነ እንቅስቃሴ እያደረግኩኝ ነው ያለሁት እና ልመልሳቸው ላስታርቃቸው እየሞከርኩኝ ነው። ስለዚህ ይሄ እንቅስቃሴ ላይ አንቺም የተወሰነ አስተዋጽኦ እንድታደርጊ፣ እነሱም ባሉበት አንቺ ሀሳብሽን እንድትሰጪ እፈልጋለሁኝ። እነሱም እንዲገኙ አንቺ ባለሽበት እፈልጋለሁኝ እና እንግዲህ እስካሁንም በዚህ አጋጣሚ የአንቺ ውለታ ለተመልካቾች መናገር ስላለብኝ ነው ይሄን እያወራሁኝ ያለሁት እና እስካሁን ለመጣነው የሁለቱን የምንተስኖትንና የሔዋንን ጉዳይ አስመልክቶ የሚሄድባቸውን ቦታዎች የምጠቆምባቸውን ቦታዎችን ማውራት የሚገቡኝን ሰዎችንም የቅርብ ጓደኛ ከመሆኑ አንጻር በደንብ እያማከረችኝ ነው ዛሬ የደረሰችው እና ለዛ በእናንተ በተመልካቾች ስም እኔ ምርጥ ጓደኛም ስለሆንሽ ልትመሰገኝ ይገባል ብዬ አምናለሁኝ እና የእውነት ከልብ ከልብ ነው የምናመሰግነው። እስካሁን ለረዳሽን፣ እስካሁን አብረሽን ለነበርሽው ነገር ምስጋናዬ በዚህ አጋጣሚ ይድረስሽ። ምንም ማለት አይደለም። ማለት እንደ አንድ ጓደኛ እንደ አንድ የሆነን ነገር አብሮ እንዳሳለፈ ሰው ስታየው ይሄ በጣም ትንሽ ነገር ነው። ማለት እኔ ተለያይተው እንዲቀሩ አልፈልግም። ጓደኝነታቸው ይሄ ያለው ፋሚሊነት እንዲቀጥል ነው እንጂ የምፈልገው እንዲቋረጥ ምንም ፍላጎት የለኝም። ስለዚህ አንተንም አመሰግናለሁ በእውነት እንደዚህ ይሄን ያህል በጣም ብዙ ቦታ ሄደሃል፣ ለፍተሃል እና አንድ ለማድረግ ጥረሃል እና በጣም አመሰግናለሁ እኔ ራሴ እና እንዲመለሱና የድሮ ፍቅራቸውን እንድናይ ከሚፈልጉ አካላቶች ውስጥ አንዷ ነኝ ማለት ነው። በጣም ደስ የሚል ነው። ስለዚህ ይሄንንም ደግሞ ፈጣሪ ይጨመርበትና የኛ ጥረት ላይ ፈጣሪ ሲጨመርበት ነው የትኛውም ነገር ከግብ የሚደርሰው አይደለ? ስለዚህ እግዚአብሔር እንዲረዳን ደግሞ በዚህ አጋጣሚ እንማጸናለን። ስለዚህ አንቺ ባለሽበት ተገኝተው ማውራት ብንችል ባይነኝ እኔ ፈቃድሽን ማግኘት ከቻልኩ ደስ ይለኛል በደንብ። ስለዚህ ውድ ቤተሰቦች እንግዲህ እዚህ እሷም ፈቃደኛ ስለሆነች ጓደኛም ስላለች ሔዋንም አውርቻታለሁኝ አለች። ምንቴ ጋር ደውልለታለሁኝ ያለውን ነገር ደግሞ መነጋገር የሚገቡ ነገሮች ስላሉ ነው። እኔ እሷን ላምጣትና እሱ እስኪመጣ ድረስ እንግዲህ እኛ ይጫወትን እንጠብቅ። እሺ ሔዋን እንግዲህ የቻልነውን ለማድረግ እየሞከርን ያለ ነው። ጓደኛሽ ጥሩ ሰው ናትና በቻለችው መጠን እስካሁን ድረስ አብራን አለች። ልታግዘን ሞክራለች። የሞከረቻቸው ነገሮች አሉ። እሷም በመኖሯ ደግሞ እኛም ያገኘናቸው ነገሮች አሉ። የእሷ መኖር ለእኛ ረድቶናል በጣም። ስለዚህ እርቅም ይሁን መለያየትም ይሁን ጥልም ይሁን እዚሁ ባለንበት ተሰብስበን ተነጋግረን እንዲሆን እፈልጋለሁ። ምክንያቱም ደውዬለታለሁ ምንተስኖት እስኪመጣም ድረስ እኛ መነጋገር ያሉብን ነገሮች ካሉ አንቺም ጓደኛሽ እኔ እንድታመሰግኛት ምናልባት ዛሬ መጨረሻ ምስጋናችን ቀን ሊሆንም ስለሚችል እንድታመሰግኛት እፈልጋለሁኝ። ያለውን ነገር ፊት ለፊት ግልጽ እንድንነጋገርም ስለምፈልግ ነው። የሽማግሌዎቹ ጉዳይ እንዴት አደረግሽ? ያው እንግዲህ አንተን እየጠበቅኩ ነበርና ትንሽ ጊዜ ረዘም ብሎ ነገሮች በአንተ የሚገኝ አዲስ ነገር ካለ ብዬ ልሰጥሽ። እግዚአብሔር ያክብርሽ። የእውነት በጣም እኔ እንዳከበርሽኝ እግዚአብሔር ያክብርሽ። ተመልካቾችንም እንዳከበርሽ። ምክንያቱም ለእኛም አንድ እድል ስጭን፣ ያለውን ነገር እንየው። ምክንያቱም ትዳር ጨዋታ አይደለም፣ በአንዴ የሚወሰን ነገር አይደለም። በአንዴ የሆነ ስለተናደድሽ ብቻ በስሜት ተገፋፍተሽ የምትወስኛቸው ውሳኔዎች የምታስተናግጂበት ተቋም አይደለም እና ትዳር ያንንም ስለማቅ ያን ስለተባበርሽን የእውነት እጅግ አድርጌ ነው የማመሰግነው። ጓደኛሽም ደግሞ በዚሁ አጋጣሚ ባለውለታችን ናት። ለኛ ትልቅ ሀቅ ነው በሷ የወጣውና ባለውለታችን ናት። እግዚአብሔር ይስጣት። እንዳልኩሽ ሽምግልናውን አንቺም በተቻለ መጠን ይሄንን ጉዳይ እስክንፈጽም ድረስ ዛሬ ጀመርነው። እርግጥ ነው ዛሬ እንፈጽመዋለን ብዬ ነው የማስበው። እሱም ሲመጣ ዛሬ እንጨርሰዋለን እና በቻልሽው መጠን ግን ወደዚህ መሳብ ነው እንጂ ወደ ሽምግልናው ለመለየት ማሰብ
እዛ ውስጥ መግባት የለብሽም። እስኪ እግዚአብሔር የሚያደርገውን እግዚአብሔር ያውቃል። ምክንያቱም አንዳንድ ነገሮች አንተ እንዳሰብካቸው አይሆንም አይደለ? ምናልባት ከአንተ የተሻለ ከኔ የተሻለ ታውቃለህ በሚለው ነው ከአንተ ጋር አንዴ ደወለ፣ ይቅርታ። ቁጭ ብለናል። እዛው እኮ ነው። ደረስክ እንዴ? እንግዲህ ስንጠራ ምናሽ እንግዲህ ጊዜ ወስደን ተቀምጠን ነበር አንተም እስክትመጣ ድረስ። ምክንያቱም እዚህ ያለ ነው አጠቃላይ ከኛም ያልፍ አይደለም። ጓደኛችሁም እዚህ ያለችና ጓደኛችሁም ያሳለፈችውን ነግራኛለች የተወሰነ ነገር። ደግሞም አልተለየችንም ነበር፣ ረጅም ጊዜ አብራን ነበረች። እሷ አለመለየቷ ከጎናችን መሆኗ እጅግ በጣም ለኛ ረድቶናል፣ ብዙ ነገር ረድቶናል። እና ዛሬ ደግሞ በተሰበሰባችሁበት ልነግራችሁ የምፈልገው ነገር ስላለ ነው አንድ ላይ እንድንገኝ የፈለኩት። ከዛ በፊት ግን አንተ ስላለህበት ነገር እንግዲህ ተመልካቾች ከአንተም ጋር ከተገናኙ ትንሽ ቆየት ስላሉ እንዴት ነው አሁን በምን አይነት ሁኔታ ነው ያለው? እሱን ትንሽ አውራኝ እስቲ ያዘውና ይሄን። እሺ ያው እኔ እንዳልኩ ነው ባለፈው። ያው እሷ አሁን ጥላኝም ሄዳለች፣ እዛ እናቷ ጋር ነው ያለችው። ያው ብቻን ደግሞ ከትዳር በኋላ ብቻን ኑሮ ትንሽ ይከብዳል፣ ያልተለመደ ሲሆን እና ግን አለው እግዚአብሔር ይመስገን። ዋናው መኖር መቻል ደስ ይላል በጣም። በዚህ አጋጣሚ እንግዲህ ያንተን ታሪክ ከሰማን በኋላ የዚህን የሁለታችሁን ጉዳይ በቻልነው መጠን በተለያዩ መንገዶች ለማጣራት ሙከራ አድርገን ነበር እና መጨረሻ ግን የተረዳነው እጅግ በጣም የሰው ነገር አስቸጋሪ መሆኑን፣ የሰው ልጅ አጠቃላይ ማለት በሚቻል መልኩ ፈታኝ መሆኑ ባህሪያቶቹን ነው ማየት የቻልነው እና እንደዚህ አይነት ነገሮችም ልምዱም ስለነበረን ከዚህ በፊት ነገሩን ለመረዳት ብዙም አልከበደንም። ፍንጮችን እስክናገኝ ድረስ ነበረ የነበረው እና እንዳላችሁት ስጋዊ ብቻ አይደለም የእናንተ ጉዳይና መንፈሳዊ መተትም። ምን አይነት ወሬ ነው የምታወራው ደግሞ? እሱን ለመናገር እንደሚከብድ አውቃለሁ፣ ግን ያለው ሁኔታ ይሄ ነው። በሁለታችሁ መሀል ላይ የተሰራ መተት አለ። አሬ ወንድም ስለ ፈጣሪ እንዴ እንደዚህ አይነት ወሬ እኮ እንዲህ ተብሎ አይወራም። ምን ሆነሃል ማለት? እንዴት በምን አይነት መንገድ ነው እኛ ጋር ሊኖርብን የሚችለው እንዴ? እሱን ነው የምልሽ። እንዴት እንደዛ ልትቻል ካንተ? ለዛውም በቅርብ ሰው የተሰራ። አረ በፈጣሪ በኢየሱስ። እኛ እኮ እንደነገርን ነው እኮ እኛ ከሰው ጋርም ምንም አይነት ንክኪ የለብንም። እንደዚህ ነገር ሊፈጠርም አይችልም። ሲጀመር ለሰው መጥፎ ነገር ስታደርግ ነው አይደለ? ሌላንተ መጥፎ ነገር የሚመለስልህ። እንዴት ለሰው በዚህ ልክ ጥሩ ግን በቃ የሰው ልጅ በዚህ ልክ ያስመስላል። በዚህ ልክ አስመሳይነትን ይችልበታል። በዚህ ልክ ንጹህ መስሎ መታየትን ይችልበታል። እንቺ አረ እኛ ቆይ እንደዚህ ደረጃ የሚያዳርስ ጓደኛም ዘመድም የለንም። እኔ እስከማውቀው ድረስ አለክ እንዴ? ማን ሊሆን ይችላል? ሆነ እንኳን ቢባል ኧረ በስመ አብ፣ እኔ እንደዚህ አይነት ነገር ይፈጠራል ብዬ ማሰብ አልችልም። እሱ እኮ ነው ከምንም በላይ ግራ የሚያጋባው። የማትገምቱት የኔ የምትሉት ሰው እንደዚህ አይነት ቦታ ላይ ሲገኝ ምንድን ነው የምታደርጉት? ስለ ለማመን ይከብዳል። አሁን አንተ እኔ ማመን አይደለም ማሰብ ራሱ ይከብዳል። ስለ ጓደኛ ነው እንደዚህ አይነት ነገር ያደረገብህ ራሱ ብትለኝ እኔ አላምንም። ግን ሆኖ ምክንያቱም እንደዛ ልል እንኳን የምችለው እኔ የቅርብ የምለው ሰው የለኝም አሁን እዚህ ጋር ብቷል። ግን ደግሞ ሆኗል። በሚያሳዝን ሁኔታ የማትጠብቁት ለእናንተ አስባለሁ የሚል ሰው ከኛ ጎን ቆሞ ስለእናንተ የሚከራከር ሰው ዛሬ እናንተ ላይ ይሄን አይነት አጸያፊ ቆሻሻ ስራ እንደሚሰራ ደርሰንበታል። ትትና ምን ነው ተርበተበትሽ? አይ በእውነቱ በጣም ማለት ለማመንም ይከብዳል። ስልክ እያወራ ያለው ነገር እስኪ እና እውነትሽን ነው ይከብዳል። ታየዋለህ እንጂ አትበላውም የሚል ቃል ታስታውሻለሽ?
ታየዋለህ እንጂ አትበላውም። እንጃ እኔ ፊልም ትትና አትርበትበቺ። መርበትበቱን ትተሽ እየጠየኩሽ ያለሁትን ነገር በቀጥታ እየመለስኩልህ ነው። ማለቴ ስለ ምንድነው ትበላ እኔ እንጃ እኔ አላውቅም። ምናልባት ፊልም ላይ አንዳንድ ሰዎች ሲያወሩ ምናምን እኔ እንጃ። ከአንቺ በላይ ተዋናይ ያለ እንዴ? ሌላ ተዋናይ የሚያስፈልገው ከዚህ የባሰ ትወና ኬት ይመጣል? አሁንም አይንሽን በጨው አጥበሽ ደግሞ ትከራከሪኛለሽ። ምን እያወራ ነው? ስለምንድን ነው የምታወራው? ስለ መርጌታ ዘውዱ ነው የማወራው። ስለ መርጌታ ዘውዱ፣ ስለ አጎትሽ። የኔ አባት የጠራኸኝ እኮ ባለትዳሮችን እናስታርቃለን እንጂ መርጌታ አልገባኝም። እኔ አሁንም አልተሳሳትሽም። ባለትዳሮችን ልናስታርቅ ነው እኮ። አንቺን የመሰለ እሾ ሲነቀል ነው የሚታወቀው። ምንድነው የምታወራው? ለኛ ለምንድነው ግልጽ ማታረጋለህ? ጓደኛችን ናት፣ እህታችን ናት፣ ከጓደኛ በላይ እህታችን ናት አይደለ? ለምንድነው የምትናገራት እሷን? ምንድነው የምትለው? እንደዚህ መርጌታ አጎትሽ አይደሉም? እኔ አላውቃቸውም። ተይ መርጌታ የሚባል አጎት የለኝም። ምን ማለት ነው? ምን ነገርኩህ እኮ እውነቱ። ምናልባት የተሳሳተ መረጃ ደርሶክ ሁላ ነገር የሚያመጣው እባክሽ እኔ እኮ ምንም አልገባኝም። አሁን እኮ እዚህ ጋር እባክሽ ሄዋን አንዴ ጸጥ በይ። ታየዋለህ እንጂ አትበላውም የተባልከው አንተ አይደለህም? አዎ፣ ግን እኔ አልገባኝም። እሱ አሁን የሱ አባባል ራሱ ምንም አልገባኝም፣ ሊገባኝም አልቻለም። ስለዚህ ይሄንን ምን ለማለት ነበር ያልሽው? ሰውዬ ምን ለማድረግ እያሰብክ ነው? ወይ ምን ለማድረግ እየሞከርክ ነው? መርበትበቱን ትተሽ ተመልከቷት እንግዲህ ለውጧል። ፊቷን በላብ ሲጠመቅ ተመልከቱ እንግዲህ። እያስጨነካት እኮ ነው። የሚያንቀጠቅጣት ምንድነው? እኔ ለምንድን ነው የምንቀጠቀጠው? ምን አይነት ነገር ነው የምታወራው? ለማስታረቅ ነው አይደል የመጣኸው? ባለትዳሮቹን አስታርቀን ወደምንሄድበት እኔ ቢዚ ነኝ፣ ስራ አለብኝ፣ ስንት ነገር ትቼ ነው የመጣሁት አይደል እዚህ ጋር አይደል? ስለ መርጌታም ደጀኔ ልንገርሽ። የምን መርጌታዎች ነው የምታወራው? እኔም አልገባኝም። ለምን አንተ በጀመራችሁበት ቋንቋ ጨርሱ። እኔ መሄድ ያለብኝ ቦታ ቁጭ በይ። ለምን የምታስጨንቀኝ? ምን ያርበተብትሻል? ልንገርሽ፣ አሁንም ቢሆን ንስሐ መግባት ካለብሽ ኃጢአትሽን ተናግረሽ ነው ማለት ነው። ሰውዬ ስለምን ኃጢአትና ስለምን ንስሐ ነው የምታወራው? የጓደኞችሽን ህይወት የበጠበጥሽው አንቺ ነሽ። እኔ ስለምን እንደምታወራ ምን ለማድረግ እየሞከርክ እንዳለክ እኔ ምንም እየገባኝ እየተዋጠልኝ አይደለም። ሰውዬ እየሰማኸኝ ነው? እኛም አልተረዳንህም በስርዓት ነው። እየሰማኸኝ ነው እኮ ስሙኝ። እስቲ በደንብ እንስማው። እስቲ መጀመሪያ እንረዳው በደንብ። ጀመር አንተ እዚህ ነገር ውስጥ ሁሉ የከተትከኝ። አሁን ስሙኝ እንግዲህ አሁን ሁላችሁም እንድትረጋጉ ፈልጋለሁ። ምንድነው የምንረጋጋው? ሲጀመር ምን የሚያረጋጋው ወሬ ተናግረህ ነው የምንረጋጋው? ምን ነበር ያልከኝ ከዚህ በፊት? የወሲብ ግንኙነት በምናደርግበት ጊዜ አይፈቅድልኝም፣ ማስገባት አልችልም የሚሉ ነገሮችን አይደል? ግልጽ ማውራት ስላለብን ነው እያወራሁት ያለሁት። አዎ ብያለሁ አይደለ? አንቺ ምንድን ያልሽኝ? በፍጹም ማስተናገድ አልችልም እሱን አይደል ያልሽኝ? ይከብደኛል ነው አይደል ያልሽኝ? ስለዚህ ችግሩ የሱ ነው አንቺ የምትይ ነበር። እሱ ደግሞ ያንቺ ችግር ነው እያለኝ ነበር። ምክንያቱም ከዚህ በፊት የማውቀው ኤክስፒሪየንስ አለኝ ነው። አንቺም ደግሞ ኤክስፒሪየንስ አለኝ ብለሻል። ስለዚህ ይሄ ነገር ከየት መጣ? እኛም እኮ መለይ ጠፋን። እሱ አይደል እንዴ? እኛ ብናውቀው ኑሮ አንተን እንጠራሃለን። ይሄን እኮ ነው መንፈሳዊ ነገር ነው የምላችሁ። ይሄንን በተመለከተ እኔ ያወራኋቸው ሰዎች ነበሩ፣ ያናገርኳቸው ሰዎች ነበሩ። ከዛም አልፎ ደግሞ ማስረጃ ያስኩባት ሰው አለች ነው እኮ እያልኩኝ ያለሁት። ማን ያስከባት? ማናት? ምንድነው? ስለምን ማስረጃ ነው የምታወራው? እስኪ በስርዓት አስረዳልኛ። ስለዚህ ትትና እባክሽ ያለውን ነገር ግልጽ እንነጋገር። አሁንም ቢሆን መፍትሄ ማምጣት ከቻለን ሌላ ነገር ውስጥ የሚዳረስ ሰው የለም እዚህ ውስጥ። ስለዚህ አንቺ ያደረግሽውን በነዛ በአጎቶችሽ ያሰራሽባቸውን ስራዎችን ፊት ለፊት እናውጣቸው። ስለምን አጎት ነው የምታወራው? ስለምን ማውጣት? እነዛ ጠንቋ አጎቶችሽን ተጠቅመሽ ምንድን ያደረግሽበት ነው እያልኩሽ ያለሁት። የሰው ያላግባብ መናገር እንደሚያስከስስ አታውቅም? እንደሚያስቀጣ አታውቅም? እሱ ችግር የለውም። ክሱን እኔ እኮ አጎትሽ መተት ጠንቋይ ምንድን ነው የምታወራው? የሆነውን ነገር እኮ ነው እየተናገርኩኝ ያለሁት። እናንተ በሁለታችሁ መሀል የምታወሩትን ነገር ለምን ወደኛ ግልጽ አታደርጉትም? ሲጀመር ለምን የምታስጨንቃት እሷን? ምንም በማታውቀው ነገር ወይ ሌላ ሰው ሊሆን ይችላል። እናንተ መካከል ላይ የተሰራባችሁ መንፈሳዊ ነገር ነው። ድግምትን የተሰራባችሁ ወሲባዊ ግንኙነት እንዳታደርጉ የሚያደርግ በዚህ ደግሞ አለመጣጣም አለ መካከላችን ብላችሁ እንድትፋቱ የሚያደርግ ድግምትን የተሰራባችሁ ነው እያልኩሽ ያለሁት። ለአፍህ እንኳን አይከብድም እንዴ? በመብርሃን
ስለዚህ አመናችሁም አላመናችሁም ይሄንን ነው እያልኩኝ ያለሁት። አንተ አትናገርም እንዴ? በዚህ ኬዝ እኮ እኔ እናንተ ማውርተናል አይደል እኮ። ስለዚህ አወራነው ነገር እኮ ነው ዛሬ እንድንነጋገርበት እኮ የጠራው ካረን እንዴ። እንዴት እንደዚህ ሊሆን ይችላል ነው የኔ አባባል። ምክንያቱም እኛ እንደነገርኩ ነው ቤተክርስቲያን እንሄዳለን፣ ጸሎተኛ ነች እንደምታውቀው። ስለዚህ ልታረግ ስትፈልግ ነው አይደለ እንዳታደርግ የሚያደርግ ኃይል የሚመጣው። ምንድነው ያለችህ? ልትበላው ትፈልገዋለህ አትበላውም አይደል ያለችህ? አይደለም ያለችህ? ማን ያለችህ? አልገባኝም እኮ ነው። ለምንድነው ለኔ ግልጽ? የእርግማን ቃል ነበር ስትረጭ የነበረው። የእርግማን ቃል ነበር ስትሰጠኝ የነበረው። ስለዚህ አንቺ ለምን እውነታውን አትናገሪም? እነዛ መተታማ አጎቶችሽን የሚሰሩትን ቆሻሻ ስራ ለምን አትናገሪም? ኧረ በፈጣሪ ሰው እንደዚህ አትናገር። ምን ያርበተብትሻል? መናገር ያለብሽ እየተርበተበትኩ አይደለም። እና ምንድነው የሚያርበተብትሽ? እውነት ነው አድርጌዋለሁ። ይሄንንም ያደረኩት ለስንት ዓመታት ስመኙ የነበረውንና ስፈልገው የነበረውን ፍቅረኛ ደግሞ ትወሪያለሽ። ኧረ እንደዛ ማለት ታርጊ አንቺ ተባክሽ እንደዛ አድርጌዋለሁ። እኔ ላንቺ ተናገር እያስረዳሁሽ ነው። በትክክል የምትረጂ ከሆነ ተረጂ። ምንድነው የምታስረጂ? ጭራሽ እኔ ለስንት ተናገር እባክሽ። ላንቺ ከራከራለሁ። አንቺ ተናገር ምንድነው ያደረግሽው? እያንዳንዱ ነገር ማስረጃ አለኝ። ብትዋሺ አለሽ። አንቺ እንዴት እንደዚህ ታረጊያለሽ? ኧረ እባክህን እንደዚህ አይደረግም። የማይሆን ነገር ለምን ታደርጋላችሁ? ማለት ስነ ስርዓትሽን ላስረዳሽ። መሄድ አለብኝ መሰለኝ። ብልግናሽን ተናገሪ። ይሄ ስራዬ ነው ብለሽ ነው የምረዳሽ? እንደሱ አይደለም አንቺ ብልግናሽን እንድትናገሪ ነው ፈልገው። ቅድም እንደ ንጹህ ሰው ሲያደርግሽ አልነበረ? እንደ ንጹህ ሰው ሲያደርግሽ አልነበረም ወይ? እባክሽ ተረጋጊ አንቺ። አሁን እያንዳንዱን ነገር የሰራሽባቸውን ነገር ንገሪያት፣ ነው እንድታምንሽ ንገሪያት። ልትረዳኝ ፈቃደኛ አይደለም። ምን አይነት እንደዚህ አይነት ቆሻሻ ስራ ውስጥ የጓደኛሽ ህይወት ውስጥ እንዴት ያስገባሽ? አንተ ምንም የማታውቀው ብዙ ላይፎች አሉ አይደለ? ምንድነው እኮ እሱ? ምንድነው? ተናገሪ። ከፍቅረኛው ጋር ግንኙነት ነበረ። ከማን ጋር? ከፍቅረኛው ጋር ማለት ይሄ ያለፈ ነገር ነው። እሱን ስለማቅ ነው የልጅነት ጓደኛሽ እንደነበር አውቃለሁ። ይሄም ነው ፍንጭ ሰጥቶኝ ወደዚህ ደረጃ ላይ እንድደርስ ያደረገኝ። ስለዚህ ትቀኝበት ነበር አይደል? አንተ ለዘመናትና በጣም ለብዙ ጊዜ ስታፈቅረው የነበረውና ስትመኘው የነበረው ሰው ለውም ለኔ በምትለው ሰው የቅርብ በሆነ ሰው ተጋብተው ደስ የሚል ኑሮ ሲኖሩ ስታይ ምን ያህል ነው ውስጥ የሚነካው? ወይስ ደስተኛ ነው የምትሆነው? ስለዚህ ቀንተሽ ነው ይሄን ያደረግሽው? እንዴት አልቀ ነው? ምንም ሊያሳፍረኝም ልሸማቀቅበትም አልፈልግም። የጓደኛሽን ባል ለዛም በመተት በምንም ነገር ሊሆን ይችላል፣ ግን የሚፈልጉትን ማግኘት እስከሚችሉ ድረስ መጓዝ እንደምችል አሳይቻቸዋለሁ። ለሷም ሆነ ለዛ ባለቤቷ። ፈሪ እባክሽ ፈሪ። የሚያሳፍር ነገር ደግሞ እንደ ኩራት አንቺ ተረጋጊ። ለማን ደስ ይበለው ነው እንደዚህ የምታለቅሽው? ተረጋጊ። ዋናው ጠላትሽን መለየትሽ ነው፣ ጠላትሽን ማወቅሽ ነው። ተረጋጊ እንጂ አሁን ምን ተጠቀምሽ? ጓደኛሽን እንደዚህ እስክታስነብኝ። ለኔ ሁለቱ በመጋባታቸው ምን ተጠቀምኩ? ባለጌ ነሽ፣ በጣም አሳፋሪ ባለጌ ነሽ።